George, it's okay. It's okay. It's okay. Yes, I know you're scared. I'm gonna help you. Come. Good boy. WrestleMania. He knows his mom and dad are watching on pay-per-view back in Tampa, Florida. Oh! And that was shades of his dad right there. That maneuver, drop kick just like his dad. ሰላም ጤና ይስጥልን እንኳን ወደ ቻናላችን በደህና መጣችሁ። የዛሬው የቪዲዮ ትኩረታችን ዓለምን በጉልበቱ በፈገግታውና በወኔው ያስደመመው አንድ ሰው ነው። ከፕሮፌሽናል ሬስሊንግ ሪንግ አንስቶ እስከ ሆሊውድ ትልልቅ ስክሪኖች ድረስ ድዌይን ዘ ሮክ ጆንሰን በሆሊውድ ሰማይ ውስጥ በሺዎች የሚቆጠሩ ከዋክብት አሉ። አንዳንዶቹ ቀስ ብለው ያበራሉ፣ አንዳንዶችም በፍጥነት ይጠፋሉ። ነገር ግን ጥቂቶች ብቻ የዘመናቸውን የብርሃን ምሰሶ ሆነው ይቆማሉ። አዳዲስ ምህዋሮችን በመፍጠር የፊልም ኢንዱስትሪውን ቅርጽ ይቀይራሉ። ከነዚህ ጥቂቶች መካከል አንዱ ድዌይን ዘ ሮክ ጆንሰን ነው። ስሙ የጥንካሬ የቁርጠኝነትና የማያቋርጥ ስኬት ምልክት ሆኗል። የአስደናቂ ለውጥ የማይታመን ስኬት ምሳሌ ነው። በዚህ ዶክመንተሪ የህይወቱን እያንዳንዱን ምዕራፍ በጥልቀት እንመለከታለን። ድዌይን ዳግላስ ጆንሰን ግንቦት 2 1972 በሄዋርድ ካሊፎርኒያ ተወለደ። የትውልድ ዘሩ በጥልቅ ከሬስሊንግ ዓለም ጋር የተያዘ ነው። አባቱ ሮኪ ሶልማን ጆንሰን ታዋቂ ፕሮፌሽናል ሬስለር ነበር። የእናቱ አባት ሃይ ቺፍ ፒተር ማይቪያም ታላቅ የሬስሊንግ አፈታሪክ ነበር። ይህ የቤተሰብ ታሪክ የድዌይንን ሕይወት እንዴት እንደቀረጸው መገመት አያዳግትም። የድዌይን ልጅነት ቀላል አልነበረም። ቤተሰቡ በአባቱ የሬስሊንግ ሥራ ምክንያት በተለያዩ ከተሞች ይኖሩ ነበር። ይህም ድዌይን በተደጋጋሚ ትምህርት ቤቶችን እንዲቀይር አድርጎታል። ይህ ደግሞ በሕይወቱ መጀመሪያ ላይ ብዙ ፈተናዎችን አስከትሎበታል። በሁለተኛ ደረጃ ትምህርት ቤት ውስጥ ድዌይን በአትሌቲክስ ተሰጥኦ ጎልቶ መታየት ጀመረ። በእግር ኳስ፣ በአትሌቲክስ እና በሬስሊንግ የተካነ ነበር። በመጨረሻም የእግር ኳስ ሕልሙን ለመከታተል የሚያሚ ዩኒቨርሲቲ ሙሉ ስኮላርሺፕ አገኘ። በሚያሚ ዩኒቨርሲቲ ውስጥ ስኬታማ የእግር ኳስ ተጫዋች ቢሆንም በጉዳት ምክንያት የኤንኤፍኤል ህልሙን ማሳካት አልቻለም። ይህ ለሱ ትልቅ ስሜታዊ ፈተና ነበር። ነገር ግን ይህን ቃል ሬስሊንግ በ1996 በWWE የቀድሞ WWF ውስጥ ሮኪ ማይቪያ በሚል ስም መታየት ጀመረ። መጀመሪያ ላይ ደጋፊዎች ያን ያህል አልተቀበሉትም ነበር። ድዌይን ግን ተስፋ አልቆረጠም። በ1997 የባህሪ ለውጥ አደረገ እናም ዘ ሮክ የሚለውን ስም ተቀበለ። ይህ አዲስ ማንነት በራስ መተማመን የተሞላ አፍቃሪና ብዙ ጊዜ አስቂኝ የሆኑ ንግግሮችን የሚያደርግ ባህሪ የደጋፊዎችን ነበር። የፊልሙ ስኬት በ2002 ዘ ስኮርፒዮን ኪንግ ለሚለው የራሱ ፊልም እንዲሰጠው አደረገ። ይህ ፊልም ለድዌይን የፊልም ህይወት ትልቅ ስኬት ነበር። ድዌይን ጆንሰን ወደ ሆሊውድ ያደረገው ጉዞ ፈጣን አልነበረም፣ ነገር ግን እምቅ ችሎታው ከጅምሩ ግልጽ ነበር። በ2001 ታዋቂው ደ ማሚ ሪተርንስ በተሰኘው ፊልም ላይ ዘ ስኮርፒዮን ኪንግን በመሆን የፊልም ስራውን ጀመረ። ሚናው አጭር ቢሆንም የፊዚካል ብቃቱና የማራኪ ስብዕናው ከተመልካቾች ዘንድ ትልቅ አድናቆትን አገኘ። እንደ አውሮፓውያን አቆጣጠር በ2002 ዘ ስኮርፒዮን ኪንግ ድዌይን ጆንሰንን ለመጀመሪያ ጊዜ የመሪነት ሚናውን ሰጠው። ይህ ፊልም በቦክስ ኦፊስ ትልቅ ስኬት ሲሆን ለታዳጊ ተዋናይ ከፍተኛው የክፍያ ስምምነት እንደነበረውም ተነግሯል። ሮክ በድርጊት ፊልሞች ላይ የመሪነት ችሎታው በሚገባ አሳይቷል። ከዚያ በኋላ ባሉት ጥቂት ዓመታት ውስጥ ሮክ በዌልካም ቱ ዘ ጃንግል በአንዳንድ ክልሎች ዘ ራውንደን በመባል ይታወቃል እና ዎኪንግ ቶል ባሉ ፊልሞች ላይ ተሳትፏል። በእነዚህ ፊልሞች ላይ እንደ ጠንካራ የፍትህ ተሟጋችና የማይበገር ጀግና በመሆን የራሱን ስም አተረፈ። የፊዚካል ብቃቱና የማራኪ ስብዕናው የፊልሞቹን ማዕከል ሆነ። በ2000ዎቹ አጋማሽ ድዌይን ጆንሰን ወደ አዲስ የፊልም ዘውጎች ዘልቆ መግባት ጀመረ። አድናቂዎችንና ተቺዎችን ያስገረመው ነገር ቢኖር የእርሱ አስቂኝ ችሎታዎች ናቸው። በ2007 ዘ ጌም ፕላን በተሰኘው ፊልም ላይ የኳስ ተጫዋች አባት በመሆን የተመልካቾችን ልብ አሸንፏል። ይህ ፊልም የሮክን ለስላሳ ጎን አሳይቷል። ለቤተሰብ ተስማሚ በሆኑ ፊልሞች ላይ የመጫወት ችሎታውን አጉልቶ አሳይቷል። በመቀጠል በ2008 ጌት ስማርት በተሰኘው የስለላ አስቂኝ ፊልም ላይ ድንቅ ትወና አሳይቷል። እነዚህም ቢሆን ተመልካቾች የእርሱን የማስመሰልና ቀልድ የመፍጠር ችሎታውን በሚገባ አስተውለዋል። እነዚህ ፊልሞች ሮክ ከጠንካራ የድርጊት ጀግና ምስሉ በላይ መሆኑን አረጋግጠዋል። የእርሱ ስብዕናና ማራኪነት በየትኛውም ዘውግ ላይ ለስኬት እንደሚያበቃው ተገነዘበ። ሆኖም ትልቁ የሥራ ለውጥ ገና ይመጣ ነበር። በ2011 ድዌይን ጆንሰን ፋስት 5 በተሰኘው ፊልም ላይ ሉክ ሆብስን በመሆን ተጫወተ። ይህ ሚና የፊልም ህይወቱን በአስደናቂ ሁኔታ ለወጠው። እንደ የማይበገር የፌዴራል ወኪል ሮክ በፊልሙ በተከታታይ ላይ አዲስ ጉልበትና ጥንካሬ ጨመረ።
ከቪን ዲዝል ጋር የነበረው ኬሚስትሪ የፊልሙን ዋና ድምቀት ሆነዋል። ሆብስ የሚለው ገጸ ባህሪ በጣም ከመወደዱ የተነሳ በራሱ የስፒን ኦፍ ፊልም ሆብስ ኤንድ ሻው ላይ ኮከብ ሆኖ ተጫውቷል። ይህ የፋስት ኤንድ ፊውሪየስ ተከታታይ ፊልሞች አካል በመሆን ሮክን ወደ ዓለም አቀፍ ሜጋስታርነት ከፍ አደረገው። ከነዚህ ፊልሞች በኋላ የድዌይን ጆንሰን ስም በዓለም ላይ ካሉ ከፍተኛ ገቢ ከሚያስገኙ ተዋናያኖች ዝርዝር ውስጥ በቋሚነት ተቀምጧል። ከነዚህ ፊልሞች መካከል ጂአይ ጆ ሪቴሌሽን፣ ፔን ኤንድ ጌም የእርሱን ድራማ አስቂኝ ጎን ያሳየና ሄርኩለስ ይጠቀሳሉ። በቅርብ ዓመታት ድዌይን ጆንሰን የፊልም ኢንዱስትሪው የማይናወጥ ምሰሶ ሆኗል። በዌልካም ቱ ደ ጃንግል እና ጁማንጂ ደ ኔክስት ሌቭል በተሰኙ ፊልሞች ላይ በመሪነት በመጫወት አዲስ ትውልድ አድናቂዎችን ስቧል። እነዚህ ፊልሞች በእርሱ ማራኪነትና አስቂኝ ብቃት እና አስደናቂ የድርጊት ትዕይንቶች የተመልካቾችን ቀልብ ስበዋል። በተመሳሳይ ጊዜ በሳን አንድሬስ በተሰኘው የአደጋ ፊልም ላይ በስካይ ስክሬፐር ባሉ የድርጊት ትሪለር ፊልሞች ላይ እንደ ድንገተኛ ጀግና በመሆን የራሱን ክህሎት አሳይቷል። በተጨማሪም የራሱን የፕሮዳክሽን ኩባንያ ሰቨን ቡክስ ፕሮዳክሽን በማቋቋም ከትዕይንት ጀርባ ተጽዕኖ ፈጣሪ ሆኗል። ቦለርስ የተሰኘው የተሳካ የቴሌቪዥን ተከታታይ ፊልም የዚህ ውጤት ነው። የድምፅ ተዋናይነቱንም በመሞከር በዲስኒ ሞአና ውስጥ ማዊን ድምፅ በመስጠት ሌላውን የሚያሳየው ድዌይን ጆንሰን ራሱን በአንድ የፊልም አይነት ብቻ ላይ እንደማይገድብ ነው። ድዌይን ደ ሮክ ጆንሰን ስኬቱ የአንድ ጊዜ ብልጭታ አይደለም፣ የብዙ ዓመታት የትጋት የቁርጠኝነትና ለተመልካቾች ታማኝ የመሆን ውጤት ነው። ከትንሽ ሚና ተዋናይነት ጀምሮ እስከ ዓለም አቀፍ የቦክስ ኦፊስ ንጉስነት ድረስ ያለው ጉዞ የሆሊውድ ህልም እውን መሆኑን ያሳያል። የእርሱ ስኬት ሚስጥር በፊልም ሰሪዎችና ተመልካቾች ላይ ባለው ጥልቅ እምነት ነው። ከዚህ ሰው ምን እንደምንጠብቅ አናውቅም፣ ነገር ግን እርግጠኛ የምንሆነው ነገር ቢኖር የእርሱ ኮከብ ማብራቱን ይቀጥላል። ድዌይን ደ ሮክ ጆንሰን እውነተኛ የፊልም ታሪክ ሆኗል። ድዌይን ቀስ በቀስ ከተግባር ጀግንነት ባለፈ የተለያዩ አይነት ሚናዎችን መጫወት ጀመረ። ከድራማ እስከ ኮሜዲ ድረስ ያለውን የመጫወት ችሎታውን አሳይቷል። ይህም ለፊልም ኢንዱስትሪ ትልቅ ሀብት እንዲሆን አድርጓል። ፊልሞቹ በቦክስ ኦፊስ ላይ ከፍተኛ ገቢ ማስገባት የጀመሩ ሲሆን ድዌይን ጆንሰንም በዓለም ላይ ከፍተኛ ገቢ ከሚያገኙ ተዋናያኖች አንዱ ሆነ። ፋስት ኤንድ ፊውሪየስ ፍራንቻይዝ፣ ጁማንጂ ፊልሞችና ሆብስ ኤንድ ሻው በመሳሰሉት ፊልሞች ስኬቶቹ ታይተዋል። የድዌይን ፊልም ክፍያዎችም ከጊዜ ወደ ጊዜ እየጨመሩ መጡ። በአንድ ፊልም ከ20 ሚሊዮን ዶላር በላይ የሚከፈለው ሲሆን በሆሊውድ ውስጥ ካሉ ከፍተኛ ተከፋይ ተዋናዮች አንዱ እንዲሆን አድርጎታል። የነሱ የንግድ ምልክት የሆነው ባለሙያ የሚል መጠሪያ ከፍ ያለ የፊልም ዋጋ እንዲያገኝ አድርጎታል። ከሙያው ስኬት ባሻገር የድዌይን የግል ህይወት ብዙዎችን ይስባል። በ1997 ከዳኒ ጋርሲያ ጋር ትዳር መስርቶ ነበር። በ2001 ሲሞን አሌክሳንድራ ጆንሰን የተባለች ሴት ልጅ ወለዱ። ምንም እንኳን በኋላ ቢፋቱም ጥሩ ጓደኝነትና የንግድ አጋርነት በመካከላቸው አለ። ድዌይን በኋላ ከሎረን ሃሺያን ጋር በፍቅር ወደቀ። ለረጅም ጊዜ አብረው ከቆዩ በኋላ በ2019 ትዳር መስርተዋል። ሁለት ቆንጆ ሴት ልጆች አሏቸው፣ ጃስሚን እና ቲያና። ድዌይን በማህበራዊ ሚዲያ ላይ ስለ ቤተሰቡ ብዙ ጊዜ ይናገራል። እሱም ጥሩ አባትና ባል መሆኑን ያሳያል። ድዌይን ለቤተሰቡ ያለውን ፍቅር በይፋ ያሳያል። በተለይ ለሴት ልጆቹ ያለው ፍቅርና ጥበቃ በጣም ግልጽ ነው። በማህበራዊ ሚዲያ ላይ ከልጆቹ ጋር የሚያደርጋቸው አስቂኝና አፍቃሪ ጊዜያት የብዙዎችን ቀልብ ይስባል። ከቤተሰብ ህይወቱ ባሻገር ድዌይን ለበጎ አድራጎት ስራዎችና ለማህበራዊ ጉዳዮች ጥልቅ ትኩረት ይሰጣል። የራሱ ፋውንዴሽን ያለው ሲሆን የተለያዩ የበጎ አድራጎት ድርጅቶችን ይደግፋል። እንዲሁም በአእምሮ ጤና ግንዛቤ ላይ ትልቅ ስራ ይሰራል። እሱም በህይወቱ ውስጥ ከድብርት ጋር መታገሉን በግልጽ በመናገር ሌሎች እንዲበረታቱ ያደርጋል። ድዌይን ዘ ሮክ ጆንሰን ዛሬም በሆሊውድ ውስጥ እጅግ በጣም ተፈላጊ ከሆኑ ተዋናዮች አንዱ ነው። የራሱ የምርት ኩባንያ ሰቨን ቡክስ ፕሮዳክሽንስ አለው። እሱም በርካታ ስኬታማ ፊልሞችና የቴሌቪዥን ድራማዎችን ያዘጋጃል። ከፊልም ስራው በተጨማሪ የራሱ የሆነ የቴኪላ ብራንድ እና የስፖርት አልባሳት ብራንድ አለው። እነዚህ የንግድ ስራዎች የእሱን ስኬት ከፊልም ዓለም ባሻገር ያሰፉታል። ድዌይን ማህበራዊ ሚዲያ ላይ በጣም ንቁ ነው። በኢንስታግራም ላይ ከ100 ሚሊዮን በላይ ተከታዮች አሉት። ይህን መድረክ ደጋፊዎቹን ለማናገር፣ ስራዎቹን ለማስተዋወቅና አዎንታዊ መልእክቶችን ለማስተላለፍ ይጠቀምበታል። ለወደፊትም ድዌይን በርካታ አዳዲስ የፊልም ፕሮጀክቶች አሉት። በእያንዳንዱ አዲስ ስራው ደጋፊዎቹን ለማስደመምና አዲስ ነገር ለመሞከር ይፈልጋል። ከሪስሊንግ ሪንግ አንስቶ እስከ ሆሊውድ ኮከብነት ድረስ ያለው ጉዞ በጽናት በትጋትና በራስ መተማመን የተሞላ ነው። ድዌይን ዘ ሮክ ጆንሰን የብዙዎች ህይወት በምሳሌነትና በምርጥ ስራዎቹ ለውጦታል። ከችግር ተነስቶ ዓለምን እንዴት ማሸነፍ እንደሚቻል ቁልጭ አድርጎ ያሳየ ታላቅ ሰው ነው።
ስለ ድዌይን ዘ ሮክ ጆንሰን ይህን የዶኩመንታሪ ቪዲዮ ስለተመለከታችሁ ከልብ እናመሰግናለን። ለወደፊት እንደነዚህ አይነት ቪዲዮዎችን ለማየት ቻናላችንን ሰብስክራይብ ማድረግ እና የደወል ምልክቱን መጫን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።